ኦርቶዶክስ ነኝ። እሺ የመጀመሪያ ስሜ ጽንፍነሽ ቀንሞስ፣ አሁን ተስሊም ቀንሞስ። ያደግኩት በኦርቶዶክስ እምነት ላይ ነው። ቤተክርስቲያን ነው ያደግኩት እና ከአንድ እስከ 10 ማለት ያስፈልግ ከሆነ ኮሌጅ የሚድዋይፍ ነኝ። ደሴ ነው የተማርኩት። ከዚያ ወጥቼ መጀመሪያ እንደ ተምሬ እንደጨረስኩኝ ወደ ትዳር ነው የገባሁት። ትዳር ኦርቶዶክስ ነው ያገባሁት። ትንሿ ልጅ ቤተክርስቲያን ነው ያደገችው። በጣም ረባሽ ነች፣ ቤት ውስጥ አልቃሻ ነች እና ለአባቴ በጣም ተወዳጅ ነኝ። አባቴ አሁን በህይወት የለም። በቃ ቤተክርስቲያን ውስጥ ስለሚሄድ ቤተክርስቲያን በቃ ስለሚሄድ ወንድ ሆናል በነበረ ልጅ ምናምን ይባላል። ቤተክርስቲያን ውስጥ መዝሙር ክፍል ኃላፊና ግንኙነት ክፍል ኃላፊ ነኝ፣ ሰርቻለሁ ቤተክርስቲያን ማለት ነው። ከዚያ ወጥቼ ያው ኮሌጅ ትገባለሽ። ኮሌጅ ደግሞ የግቢ ጉባኤ አባል ነበርኩኝ፣ ማህበረ ቅዱሳን ማለት ነው። እዚያ ውስጥ አሁንም ጸሐፊ የግቢ ጉባኤ ጸሐፊና መዝሙር ክፍል ሆኜ አገልግያለሁ ለ2 ዓመት ማለት ነው። እና በዚያን ሰዓት እስልምናን እውነት ለመናገር እምነት አይመስለኝም። ቤተክርስቲያን ያስተማሩን አላህ የሚባለው መካ መዲና 366 ጣዖታት አሉ። ከነዛ ውስጥ ትልቁ ያ ነው አላህ። እንደዛ የተማርኩትና አማምነው ያንን ነው። በቃ ጣዖት አምላኪያን ናቸው ብዬ ነበር የማስበው። እውነትንም ማወቅ አልፈልግም ማለቴ ቁርአን እፈራለሁ፣ መንካት አልፈልግም። ምክንያቱም የሆነ በቃ እንኳን ቁርአን አይደለም መስገጃቸውን ስቲል አልወደውም በቃ። እና እንደዛ ያልኩኝ ኖርኩኝ። ያገባሁት ልጅ ደግሞ ቤተክርስቲያን ላይ ብዙ አልነበረም፣ ግን ጎበዝ ነው፣ ስራ በጣም ይወዳል። እና ከዚያ በኋላ ቤተክርስቲያን አልሄድ ምናምን ይለኛል። ጾም አይጾምም፣ ጾም ካልጾምኩ ቁርስ አልሰራልህም፣ ቤተክርስቲያን ካልሄድክ ምናምን እያልኩኝ በጣም ረብሾ ነበርና ግን ከዚያ በኋላ በቃ ስራ ገባሁኝ። አጠራ አድርጌ ልንገራው ሌላውን ይቀርና እስልምና ላይ ማተኮር የተሻለ ነው ብዬ አስባለሁ። እና እንደ ልጅ ወልጃለሁ። ከዚያ በኋላ እዚህ ስራ ቦታ ጓደኞቼ ስለ እስልምና በቃ አለባበሴ ደግሞ ወደ ኋላ ልመልስ። አለባበሴ ሱሪ ነው የምለብሰው በፊት ላይ ያለበት ቦታ ደግሞ ሱሪ እንድለብስ አይፈቀድም እዚህ ቦታና እዚሁ ሲሆን ፒጃማ ቀሚስ ምናምን ለብሳለሁ፣ ሺቲ ማለት ነው። ስወጣ ያው ሱሪዎቼን ለብሳለሁኝ። እንደዚህ ያልኩኝ እስልምና ዝም ብሎ የሚስብሽ ነገር አለ እንደ አካባቢሽ ማለት ነው። አለባበሱ፣ ስርዓቱ፣ ጾማቸው፣ ስግደታቸው ስትለምጁ የሚስብሽ ነገር አለ አይደለ? ያ ነገር ይስበኛልና የሆነ ሰዓት ላይ በቃ አላህ ጀዛውን ይክፈል የሆነ ልጅ አለና እናንተ እምነታችሁ ትክክል አይደለም አለው ጓደኛዬ ጋር ሆነ ማለት ነው። ከዛ ትክክል ካልሆነ አስልሙኝ እናንተ ክርስቲያን አድርጉኝ አለ። እሺ ምናምን ብለን ጀመርን። እሷ ጋር ሐፊዘል ቁርአን እናንተ ትክክል ከሆናችሁ እኔ ክርስቲያን ሆናለሁ ምናምን አለ። ሄድን በቃ ስትሄጅ የሚስብሽ ነገር አለ፣ እየሳበሽ ትሄጃለሽና ጓደኛዬ ፈራሁኝ ምናምን ብላ ቀረች። እኔ ግን ሄድኩ። ሲሄድ ግን አልሐምዱሊላህ ማለቴ እውነቱ እየገባኝ ሲመጣ መሸሽ ጀመርኩኝ። ትከራከሪያለሽ ግን ለራሴ ግን ሸሸው ጀመረ። በቃ እምነቱ የራሴ ትክክል ነው፣ የኔ ትክክል ነው። በቃ እንደገና ጸብ ከራሴ ጋር በቃ ለብዙ ወራቶች ከራሴ ጋር መጣላት ጀመርኩኝ። ማን በቃ አላምንም፣ በግድ አላምንም የምትይው ራስሽን አላምን። በቃ እስልምናን አላምንም። ትክክለኛው ክርስትና ሃይማኖት ነው፣ ኦርቶዶክስ ሃይማኖት ነው። ጓደኛዬ ደግሞ የልጄ ክርስትና እናት ናት። እና ተራራቅን ማለቴ ለማጥናት አልተመቸኝም። እምነቱን ለማጥናት ስላልተመቸኝ አንድ ቦታ ነው የምንኖረው። ያው ካምፕ በሚኖርበት ጤና ተቋሙ የራሱ መኖሪያ ቤት አለው፣ እዚያ ውስጥ ነው የምንኖረውና ያው ቤተሰብ ነን ሁላችንም። አንድ ተቋም ውስጥ ያለ ነው የጤና ባለሙያዎች ቤተሰብ ነን። እያልን ሄድኩኝ። ከዛ ብቻዬን በቃ ዱዓቲው ጸሎታቲው በቃ እግዚአብሔርም አላህም ማለት ፈራሁኝ። በቃ ሁለቱንም አንተ የፈጠርከኝ ጌታ በቃ እኔ ፈልግሃለሁ፣ ፈልገኝ ማለት ጀመርኩ። መጨረሻ ላይ በቃ
ትዳሬን ባሌም አብሬ መስለም ነው የምፈልገው። ከዛ አያምንልኝም ማለት ማመን አይፈልግም። በቃ አይደለም ምናምን ነገር እኔ ሙስሊም ሆነ ፈልጋለሁ ብዬ ሳይሆን ኖርማሊዝም ብዬ ነው እንደዚህ ምለውና ጭራሽ እንትን ሊል አልቻለምና መጨረሻ ላይ በቃ ወሰንኩ። ውሳኔ መለያየት። እኔ በቃ ለቤተሰቦቼ እኔ መለያየት አለብኝ። ምክንያቱም እኔ አልወደውም። በቃ ፍቅር አልቋል። ቤተሰቦቹ አገዙኝ። ተለያየን። ከተለያየን በኋላ በቃ ማለት ተለያይተሽ ብትሰልሚ ኖርማሊ አይመለከተውም በሚለው ማለት ነው። ከዚያ በኋላ ደግሞ ወስበዋለሁ ብዬ ነበር ያሰብኩት። ሰላምኩኝ። ሳልሜ ግን ያው ዳበኩ ለብዙ ጊዜያት። እናቴ በጣም ወግ ታጠብቃለች እና ያን ነገር እንዳትሰማብኝ በቃ የምሰግደው ተደብቄ ነው። ስራን ቦታ ቢሆንም ተደብቄ ሰግዳለሁ። ልጄ የ3 ዓመት ልጅ ነችና እሷን ሁሉ ደበቃታለሁ። እናቴ እንደዚህ ያለች ምናምን ነገር እንዳትለይ ማለት ነው። ተደብቂያት እየሰገርኩ መጨረሻ ላይ አልቻልኩም። ውጭና እየሰገርኩ ስታለቅስ ሰማታለሁ ምናምን። ጫማዬን ውስጥ ነው ማስገባው። ምክንያቱም እዚህ ያሉ ልጆች ከሰሙ ለባለቤቴ ይነግሩታል። ባለቤቴ ደግሞ ለቤተሰብና የሆነ ዝብርቅርቅ ያለ ህይወት። በዛ ላይ ደግሞ እኔን ሻሃዳ ያስያዘኝ ልጅ ለፈተና መዳረግ አልፈለኩም። እሱ ነው እንደዚህ ያደረገው ምናምን ቢባል ከባለቤቴ ጋር የሚፈጠር ነገር አለ። እሱንም አጋልጬ መስጠት አልፈለኩም። የሚያውቁት በቃ ለ1 ዓመት የሚያክል 2 ሰዎች ብቻ ናቸው። 1 ሴትና 1 ወንድ ማለት ነው። እነሱ ናቸው ሊያግዙኝ የሚችሉት። ከነዛ ውጭ በቃ እውነት እንደ ወንድ ማለት ነው ተረብቄ አለመቼ ሲል በቃ አለ አይደለ ወደ ጫካ ምናምን በሚመስል ጫካም ባይሆንም ጫካ በሚመስል ውስጥ እሰግዳለሁ። ካርቶን አንጥፌ ምናምን ነው በቃ መስገጃ ምናምንም የለኝም። ምክንያቱም ያ ካለ ሰዎች ምንድነው ምናምን ልጅ ይችላሉ። ልጄ የሚል ተናገር ትችላለች ቤት ውስጥ ካየችው። ያንን ነገር መረጥኩኝና ልጄ መጨረሻ ላይ ማስገባት ጀመርኩ ቤት ውስጥ ሰው ማለት ነው። ጸሎት አልኳት በቃ እሷን አሁን ጸሎትን የምናደርገው ምናምን ነገር አታለሁ። ስሰግድ ከፊት ለፊት ትመጣና ትይዘኛለች፣ አፌን ትጨብጠኛለች። አፌን እንዳ በቃ የሆነ ነገር ስትይ ድምጽ ስለሌለሽ ለመስማት ስትሞክር አይሰማትምና አፌን ትይዘኛለች። መጨረሻ ላይ ስጨርስ ምንድነው የምትይው ምናምን ስትለኝ ጸሎት እናድርግ ልጄ ይላታለሁ። ምን እያልን ምናምን ስትለኝ በቃ ጌታዬ አሳድገን እንበልሽ እንድታድግልኝ አሳድገን እንበል። እሷም ጌታዬ ያሳድገን እና ውጭ ላይ ሰው ሲቆረቁር ጸሎት ላይ ነች ምናምን ትላቸዋለች። ከዛ በቃ ያ አላህ መጨረሻ ላይ በቃ ሰዎችን ለመናገር በቃ አቃተኝ። ጾመኛ ነበርኩ፣ ማንም አያውቅም። የምጾመው የክርስቲያን ጾም ነው ይመስላቸው። የማቀርበው ምንም ነገር አላቀርብም። ቴምር በእጄ ይዛለሁኝ። ማፍጠሪያ ሰዓት ምናምን ሲደርስ ቴምር በእጄ ይዤ እቀምጣለሁ። በቃ በር ዘጋለሁኝ። በር ዘግቼ ለምንድን ነው በቃ በዚህ ጾም ሰዓት እስከ ማታ በርግጥ ጾም ያለሽ እናውቃለን፣ በር አትዝጊ፣ እኛ እንዳንበላብሽ እንዳንጠጣብሽ ነው ምናምን ነገር ይሉኛል። ግን አልሐምዱሊላህ ያ ሁሉ አለፈና የሆነ ሰዓት ላይ ተናገርኩ። ስናገር ግን ያው እዚህ ያሉት ጓደኞቼ ጥሩ ነገር አደረጉልኝ። ክርስቲያኖቹ ራቁኝ። ባለቤቴ ደግሞ ሲሰማ ደግሞ ኦቨር በቃ ልጄን አምጪ ምናምን ነገር አለ። እሺ እኔ ልጄ ክርስቲያን ትሆናለች በቃ ናት አልኩት። ጥሩ አድርጌ ያሳድጋታለሁኝ። ስትፈልግ የፈለገችውን ምርጫ ትመርጣለች ምናምን ነገርና በቃ ለኔ ተዋል እሷ ለኔ ተውልኝ። እሺ ትሄዳለች። አባቷ ግን አክቷ እንደ ሙስሊም ነው። ያው እኔ ጋር አለች አይደለ መስቀል ይታሰርላታል። ስትመጣ ደግሞ አልፈልግም ምናምን ብላ ሌላ ሰው ነው የሚያወልቅባት። እዚህ በጥሰው ይጥሉባታል ምናምንና እሱ ያስርላታል። እሷ እዚህ መታ በቃ የአካባቢ ሙስሊም አካባቢ ነው። አልሐምዱሊላህ ደስ ይላል። በዚህ ነገር በቃ አላህ ይጨምርላቸው አካባቢ ያሉ ሰዎችን ማለት ነው። ሲስተር ሰማችና በቃ አለቀሰች። እውነት ሰልመሻል? እርግጠኛ ነሽ ሰልመሻል? ልመናቸው ምናምን አለች። ማን ነገረሽ ምናምን ነገር አልኳት። በቃ ለእናቴ ግን አትንገሪብኝ፣ እናቴ አትስማ። እናቴ ከሰማች
ከህይወቷ ታስወጣኛለች ማለት ያው እናት ነች ባትቆርጥም፣ ግን በቃ ናፍቆት የሚባል ነገር አለ። እናቴ አባቴ በህይወት ስለሌለ እናቴ ነች ያሳደገችኝና እንድከፋት አልፈልግም፣ ሀቅም ስላለብኝ ማለት ነው። እሷንም አላህ ይስጣት። ትላንትም ያየች ነበረ ገስት ላይ ሆኜና ኢንቦክስ እያደረገችልኝ ነበረ። በዚህ አጋጣሚ መጨረሻው መልክ አስተላልፍላታለሁ ለሰው ማለት ነው። እናቴን በቃ አሁን ህማማት ላይ ነው የሰማችሁ። ጭራሽ ላናግርሽ አልፈልግም፣ በቃ ልጅ አይደለሽም፣ ብሞት ቀብሬ እንዳትቆሚበት ሞቺ ቀብርሽ አልቆምም። ያ ሁሉ በፊት ላይ ያለው ነገር ሁሉ በቃ እህቴም ቢሆን የተወሰነ ማለት አናግረኝ ነበር። ከዚህ በኋላ ምንም ነገር እንዳትይኝ፣ እህቴ አይደለሽም፣ ከህይወቴ ውጪ። እናቴም እንደዚህ በቃ ሁሉም ቤተሰብ ያው ምናችንም አይደለሽም ምናምን ነገር አሉ። ግን ደስተኛ ነኝ። በቃ አላህ የሰጠኝ ነገር በቂ ነው። ከበፊት ካለኝ ህይወት ሳነጻጽረው በቃ ቢግ ዲፈረንስ። ምክንያቱም በጣም አወራለሁ፣ እጮሃለሁ፣ ምንም ነገር አይመስለኝም። በቃ አሁን የሆነ መረጋጋት። ሰዎች ሙስሊም ሆኜ እንደ ድሮ ግን አይደለሽም፣ እንደ ድሮ አይደለሽም፣ ምን አዲስ ነገር አለ ምናምን፣ ምንም አዲስ ነገር የለም። እየሰገድኩኝ በጣም ሲያጠብቁኝ እግዚአብሔር ይመስገን። አዎ እግዚአብሔር ያውቃል። በቃ ለኔ ውስጤን እግዚአብሔር በቃ አላህ ነው ብዬ ነው በቃ አሳመንኩት። አላህ ነው፣ ያ አላህ ነው እንጂ ኢየሱስ ክርስቶስን አላልኩም። እና እናቴ አንቺ ልጅ ግን ምን ሆነሽ ነው? እንደ ድሮሽ እኮ አይደለሽ ምናምን ነገር ቀዝቀዝ ብለሻል። እናቴ ቤተክርስቲያን ሄድሽ፣ እናቴ እንደዚህ አደረግሽ፣ እናቴ በዓል ደረሰ ምናምን ነበር። ያ ሁሉ ነገር በቃ የለም። ለበዓል ደውላታለሁኝ። ሁለት በዓል ምናምን ያሳለፈችው ያው ከሰለምኩ በኋላ ማለት ነው። እና እንኳን አደረሰሽ ማለት ራሱ ከበደ። በቃ እናቴ በዓል ጥሩ ነው፣ በዓል አሪፍ እያሳለፍሽ ነው ነይ ስትለኝ ታረኛ ነኝ፣ ዱቲ ታረኛ ነኝ ነው የምላት። በቃ በዓል በመጣ ቁጥር ዱቲ ታረኛ ነኝ፣ በዓል በመጣ ቁጥር ዱቲ ታረኛ ነኝ። እናቴ ያው ድሌ ስለሆነ ነው በቃ ምን ላድርግ፣ መሄድ ስላልፈለኩ ነው እናቴ ጋር ማለት ነው። አሁን ላይ ይሄን ነገር ስትሰማ ደግሞ በቃ ልጅ አይደለሽም አለችኝ። ብትለኝ ያው ልጇ ነኝ፣ እናት ናት፣ ምንም ብትለኝም አይከፋኝም። በቃ ትናፍቀኛለች የሆነ አላ ድሮ ከማስብላት በላይ የሆነ እናትነቷ በቃ ሙስሊም ስትሆኚ የሚሰማኝ ስሜት አለ። እውነት በቃ የእናት ሀቅ የሚገባኝ አሁን ላይ ነው። በቃ ምንም ነገር እናቴን ማለት አልፈልግም። እናት ናት። ሁሉም ልጅ እናቱ ልክ እንደሚወደው እኔም እናቴን በጣም እወዳታለሁ። አንዳንዴም ደግሞ ትለይብኛለች፣ ምክንያቱም በጣም ጀግና ነች። ያ ነገር ሁሉ ይረብሻል። እስኪ ጥያቄ ካላችሁ ጠይቁኝ። እሺ ቤተክርስቲያን በቃ ኢየሱስ ክርስቶስ ጌታ ነው፣ ተሰቀለ ተነሳ የሚለው ነገር እስቲ ይረብሽኛል። የሥላሴ አንድነትና ሶስትነታቸው እነሱ ግራ ይገቡኛል። እዛ ውስጥ ያለሽ ራሱ አንዳንዴ የሆነ እንድታምኝ የሚያደርግሽ ነገር አለ አይደለ? በቃ እውነት ይሁን ውሸቱን ሳይገባሽ አዎ ሥላሴ አንድም ሶስትም ናቸው፣ አንድነታቸው ሶስትነታቸው በምን ይገለጣል ምናምን ስትይ የሚያስተምርሽ ነገር አለና ያንን ተቀብለሽ ትኖሪያለሽ። ከዚያ ደግሞ ስዕላት፣ አሁን ስዕላት አሉ። የእነሱ ስዕላት እንዴት በቃ ሚካኤል ይሳላል፣ ገብርኤል ይሳላል። ስለዚህ ለዛ እንሰግዳለን አይደል? ሁላችንም ከክርስትና በተለይ ኦርቶዶክስ ላይ ስዕላትን በቃ የእውነት ተንከባክበን ቤተክርስቲያን ስንሄድ እኔ ስዕል አድኖ በነጠላይ ነው የምጠርገው ካለኝ ፍቅር የተነሳ ማለት ነው። እና ያለኝ ክብር ነው በቃ አለ አይደለ? የእውነት አሁን ላይ ሆኜ የሆነ ጌታን እረስቸው ነበር እንደ ያኔ እንዴት ወደዚህ ግን ሳበኝ፣ እንዴት ወደዚህ ግን አመጣኝ ምናምን ብዬ አስባለሁኝ። እና በቃ ያኔ ሳበኝ እውነት ጌታ አይደለም፣ በቃ ኢየሱስ ክርስቶስ ጌታ አይደለም። በዚያ ላይ ደግሞ የአባታችን ኢብራሂም አለይሂ ሰላም የእሳቸው ታሪክ ሞር በጣም ይስበኝ ነበርና ክርስትና ላይ አንድ ሚስት አለችው፣ ሁለተኛ ሚስቱ አጋር
ሚስት አይደለችም። የወለደችው ልጅ ደግሞ ድቃላ ነውና ነፍሰ ጡር ሆኖ ቤታቸውን ይረብሽ ነበረ። ያን ነው የተማርኩት። አው አጋር ሳራ ፈቀደችለት፣ ወደ አጋር እንድገባ ፈቀደችለት። ከተረገዘ በኋላ እኮ የአብርሃም ቤት ተበጠበጠ ተብዬ ነው የተማርኩት። ከዛ ኢስማኤል ላይ የተረገዘው ምናምን ነገርና እንዴት አሁን ነቢያትን የሚጠብቃቸው እግዚአብሔር ከሆነ ስለዚህ እንዴት አብርሃም እንዴት ድቃላ ይወልዳል? ስለዚህ ከቤት አባረራቸው። ከቤት ተባረሩ ብሎ ታሪካቸውን ጥፍት ነው ያደረጉት። ግን የረሱል ሰለላሁ ዐለይሂ ወሰለም ዘር ከዛ መምጣታቸውን የእውነት ነው በቃ ባላ ይሁንብኝ አላቅም። አሁን ነው ያወቅኩት። ኢስማኤል ዐለይሂ ሰላም ታሪካቸው ያልተነሳው እኔ እንደተማርኩት በቃ ኢስማኤል ዐለይሂ ሰላም ከተነሱ ረሱል ይነሳሉ። ያን ታሪክ ለማጥፋት እንዴት በዚህ ልክ? ስለዚህ ነቢያትን የሚጠብቃቸው እግዚአብሔር ከሆነ እንዴት እንደዚህ አይነት ነገር ያደርጋሉ? ስለዚህ ይሄ ለኔ ፎልስ ነው። ስለዚህ አንድ ነገር አገኘሁኝ እዚህ ላይ ማለት ነው። ከዚያ ደግሞ ጌታ ተወለደ። ተረግዞ ሴት ነበረ። ተረግዞ ጌታ አይደለም እንዴ? ከተረገዘ እንዴት ጌታ ከሆነ ተረግዞም ጌታ ነው። ሲረገዝ ምድር ማን ነው ይጠብቃት? አይደለም 9 ወር ከ5 ቀን አይደለም ለደቂቃ አላህኛን ከተውን የምንሆነውን አላህ ነው የሚያውቀው። ያ ነገር እሺ ተሰቀለ 3 ቀን 3 መዓልት 3 ሌሊት እነዛ ነገሮች እንዴት ሊሆን ይችላል ይሄ ነገር? ስለዚህ ሲሰቀል ሲሞት ምድር ምን ነበረች? ምድር ሰማያት ከዋክብት ረግፈዋል፣ ሰማያት ደም ለብሰዋል፣ ከሁለት ቅጠሎች በስተቀር ሁሉም ረግፈዋል ምናምን ነገር። የዛን ሰዓት ዲነል እስላም የለም ነበር እንዴ? በቃ ሁሉም ነገር የሆነ ጥያቄ ይሆንብኛል። ከዛ እዚህ ጋር ደግሞ ስመጣ ደግሞ በቃ አንድ አላህ ሱብሃን አላህ እንዴት አላምነውም? እንዴት አልቀበለውም? ፈልጌው ወድጄው ነው የመጣሁትና ቁርአንን ክርስቲያን ሆኜ ማንበብ ጀመርኩ። ቁርአን ጋር የተረዳሁት ነገር ቁርአን ህግ ነው፣ መጽሐፍ ቅዱስ ደግሞ ታሪክ ነው። ይሄን ብዙ ሰዎችም ይሉታል። እኔ ግን ሰዎች ባሉ ሳይሆን አንብቤ በተረዳሁት ነው። በቃ ይሄን አድርግ፣ በምድር ላይ ስንኖር ይሄን ማድረግ እንዳለብን እነዚህ ስራዎቻችን ናቸው። እዛ ተከትለው ነው የሚሄዱትና ቁርአን ላይ የተቀመጡት እኛ የምናደርጋቸው ስራዎቻችን ናቸው። መጽሐፍ ቅዱስ ላይ ያለው ታሪክ እኮ ኪታብ ላይ ያለ ያ ተቀነጫጭቦ ምንም ብሎ ቢሆን ከኋላ ምናምን ስናያቸው ነቢያት በዲነል እስላም ያለፉ ናቸው። ግማሾቹ መጽሐፍ ቅዱስ ላይ ያልተጻፉ አሉ። ዲነል እስላም ያከበራቸው ነቢያቶች አሉ፣ መጽሐፍ ቅዱስ ላይ የሌሉ ማለት ነውና ያ ነው እኔን ይበልጥ የሳበኝ። መልቀቁ የቀለለኝ ኢሳ አለይሂ ሰላምን ቁርአን ነው እንደው ይበልጥ ያከበራቸው። በቃ የሚገባቸውን ቦታ ነው የሰጣቸው። መጽሐፍ ቅዱስ ላይ የእውነት በቃ ተሰቀለ። በእርግጥ ከባድ ነው አዲስ፣ በጣም ይከብዳል ማለት እውነት በቃ ክርስትና ሃይማኖት እውነት በሆነ ብዬ ተመኝቻለሁ። እውነት ነው በላይ ጌታ እውነት ነው። በቃ እኔ ከክርስትና ሃይማኖት መውጣት አልፈልግም። ያለውበት ሃይማኖት እውነት ነው። ለራሴ ራሱ የሆነ የግል ሃይማኖት አለ አይደለ? በቃ ስዕል የለም ስዕል በቃ ከዚህ በኋላ ስዕል እኔ ጋር የለም ብዬ ስዕሎችን አስወገድኩ፣ ክርስቲያኑ ነኝ ማለት ነው። ስለዚህ አንዱ ጌታ በቃ ኢየሱስ ክርስቶስ ጌታ ነው ብዬ ለራሴ አመንኩኝ። ስዕል የለም በቃ ለኛ ተሰቅሎልናል፣ ድህነትን ሰጥቶናል። በቃ ይሄ ድህነትን ሰጥቶናል፣ ድኛለሁኝ ብዬ አመንኩኝ። አዎ ክርስቲያን ነኝ። ስዕል ግን የለም። ቅዱሳን አሁን ገዳማት እንደዚህ አባቶች ቅዱሳን አባቶች አለ አይደለ? እነሱም የሆነ የራሳቸው ታሪክ አላቸው። አሁን እንደዚህ ደሴ ላይ ምናምን ብንሄድ ንጉስ ሚካኤል ከኋላ የነበራቸው ታሪክ አለና በክርስትና ሃይማኖት ጥሩ ነገራቸውን ታሪ ሰምቼ ነው ያደኩትና ታሪክ ላይ ደግሞ ስትሰሚ ደግሞ በእስልምና ሃይማኖት ብዙ ደሴ ላይ ያለቃሉ
አፄ ዮሐንስ ዘመን ማለት ነው። እነዛ እልፍ በቃ ወሎ ላይ በጣም ተጨፍጭፈዋል፣ በግፍ ነው የተገደሉት። ያን ነገር እንደዚህ ገደሉ ምናምን በጭራሽ ተብለን ቤተክርስቲያን አልተማርንም። ታሪክ ግን ይህን ነገር ግን ታሪክ አይረሳም። ስለዚህ እነዛ በቃ በራሳቸው ያደረጉትን በንግስና ዘመናቸው ጥሩ ጥሩ ያደረጉትን ነገር ይጻፍና ቅዱሳን ናቸው ምናምን ተብሎ ይቀመጣል። ስለዚህ ያንን አምነን ተቀብለን አዎ ቅዱስ ናቸው ምናምን እያለን እንኖራለን። ግን ታሪክ አይረሳም ይሄን ነገር እና መልቀቅ እኔ ይዤው ነው የመጣሁት ነው ያልኩት። በቃ ኢየሱስ ክርስቶስ ጌታ አይደለም ነብይ ነው። ግን ነብይነቱን ይበልጥ አለ አይደለ ለድንግል ማርያም ፎቶዋን ምናምን ነገር እንደዚህ ስዕል አይቼ ማለት ነው ድንግል ማርያም ልክ እንደምትሰማኝ ማለት ነው ይሄ አንቺ አይደለሽም፣ ይሄ አንቺ አይደለሽም፣ ይሄ አንቺን አይወክልም፣ አንቺ ንጽሕት ነሽ፣ ቅድስት ነሽ፣ ይሄን አምናለሁኝ፣ አንቺ የሚገባሽ ይሄ አይደለም፣ በስዕል አማልጂኝ ብለን በቃ እመቤቴ አንቺ ታውቂያለሽ፣ ድንግል ማርያም አንቺ ታውቂያለሽ ብለን ተስለን ምናምን ብለን ነው ከቤት የምንወጣው። የመንገዴ መሪ ፋና ወጊ ምናምን እያልናት እናወራታለን ማለት ልክ እንደምትሰማ ማለት ነው። ይሄ አንቺ አይደለሽም፣ እስካሁን ላደረኩት ነገር በቃ ይቅርታ። ሁሉንም በቃ መላእክቶችንም መላእክቶችንም ስዕላቸውን አይና የቅዱስ ገብርኤል ክንፍ ከአድማስ እስከ አድማስ ይሞላል። በዚህ በጠባብ ወረቀት ተስሎ እንዴት ነው ያንተ ስዕል እዚህ ጋር ይተሳል? እንዴት ነው መንፈስ ሊሳል የሚችለው? መንፈስ ነው አይታዩም ከተባለ በስዕል እንዴት ይሄ ነገር እና ከዚህ አንፃር እኔ መውጣት ቢከብደኝም ከብዙ ቆይታ በኋላ ነው የወጣሁት። እኔ ቆይቻለሁ እዛ ውስጥ አንደኛ ትዳር የሚባለው ነገርም ስላለ አብሬ መምጣትም ስለፈለኩኝ ያን ነገር ለማስኬድ የተወሰኑ ነገሮችን ግልጽ አድርጌ አላወራም። በቃ እንደዚህ እኮ ይላል እንደዚህ እኮ ይላል እና እንዴት ነው ከልጅ ልጅ ተወልጄ ሙቼ ተነስቼ ምናምን የሚል ነገር ግን ታነባለህ ምናምን መላእክቶችንም ድንግል ማርያምንም ይዣት ነው የመጣሁት። ይበልጥ አከበርኳቸውን ድሮ ከነበረበት በቃ የሚገባቸውን ቦታ ሰጥቼ አከበርኳቸው። አልመጣም፣ አልተመለሰም። ባምቡ ለደም